በዝሞና በደንብ መስከር ፈልጋለሁ በዚህ አጋጣሚ ወደ ስራ ደግሞ እንምጣ። እሺ ስራህን ንገረን። ያው እንግዲህ ስለ ስራ ግቢ ያለውኝ ያው በሲቪል ኢንጂነሪንግ ነበር ስማር የነበረው ግን ያው መሀል ላይ አዲስ አበባ ያሉ ጓደኞች አንዳንድ ከዚህ ከኦንላይን ስራዎች ጋር በተገናኘ የተወሰነ ኤክስፖዠር ሰጡኝ። መጀመሪያ ላይ አይ ቲንክ ወደ ሰርዲር አካባቢ ያለውኝ እና ጭራሽ የማላውቀውን ከዚህ በፊት አይቼ የማላውቀውን ዓለም ነው ማየት የጀመርኩት። ያኔ ያው ብዙ ሰዎችን ማግኘት ቻልኩኝ። እንደዚህ አንዳንድ ኦንላይን ቢዝነሶችን፣ ኦንላይን ስራዎችን፣ ኮቺንግ የሚሰጡትን ሰዎች ምናምን ማግኘት ቻልኩኝ እና በዛ አጋጣሚ እና ብዙ ማይንድሴቴን መቀየር ጀመረ ያ ኤክስፖዠር። ትምህርቱን ብቻ ተምሬ ጀስት ወጥቼ ስራ ፍለጋ በጠበቅ አለብኝ ብዬ የሚለው አስተሳሰብ ኦልሬዲ ጋራንቲድ እንዳልሆነና ለእኔም እንደማያዋጣኝ በደንብ መረዳት ጀመርኩኝ። ደግሞ የማስበውን ያህል ሌቭል ኦፍ ሰክሰስ ላይ ጀስት የተማርኩበት ባለው ፊልድ ላይ ብቻ በመሆን ላገኝ እንደማልችል ያው በደንብ በጣም ሳትሪት የሆነ ስለሆነ በዛ ላይ በደንብ ስኬታማ ወይም ደግሞ ኢቨን ግራጁዋል መሆን ስኬታማ ለመሆን ትንሽ አስቸጋሪ ሁኔታ ያለው ስለነበረ ወደ ግቢ ስመለስ በቃ ሲሆን የራሴ ነገር መሞከር አለብኝ ብዬ አሰብኩኝና ከሶፍትዌር እና ከቴክኖሎጂ ጋር ተገናኝ ነገሮች ላይ በደንብ ማንበብ እና ማጤን ጀመርኩኝ። ቁጭ ብዬ ልክ እንደ ትምህርቴ ነበር የማነበው። ፍሪ ታይም ባገኘበት ታይም ኢቨን አንዳንዴ ክላስ ራሱ ገብቼ እንደዚህ ነገሮች አነብ ነበር እና ከዛ ወደ ሶፍትዌር ዴቨሎፕመንት መግባት አለብኝ ብዬ ወሰንኩኝ። እዚህ ጋር በዋናው ትምህርት የተማርኩኝ በጎን ደግሞ ሞባይል አፕሊኬሽን ዴቨሎፕመንቶችን፣ ዌብሳይት ዴቨሎፕመንቶችን፣ ሶፍትዌር ዲዛይኖችን፣ አርኪቴክቸሮችን መስራት እንደዚህ አይነት ስራዎችን ማንበብ እና መማር ጀመርኩኝ። ኦንላይን መጽሐፍቶች ነበሩ፣ ዩቲዩብ ቪዲዮ ሶርሶች ነበሩ። እነሱን ቁጭ ብዬ አንድ ባል መማር ጀመሩ። ከዛም ኮሮና መጣ። የኮሮና ጊዜ ጥሩ ሰፊ ጊዜ አገኘሁ፣ እረፍት አገኘሁ። በቃ ያኔ ክላስ ጋርም ያያስ ነበር የሚሄደው በኮሮና ታይም በጣም ጥሩ ሰፊ ጊዜ እረፍት ሳገኝ ከዛ ጋር ደግሞ ተደርቦ አፓረንትሺፕ ታይም ነበረ። የ2-3 ወር ነገር ነው ማለት ግማሽ የሚሰል ሙሉ ግማሹን አፓረንት ታይም ውጭ ያው ስራ ልምድ የምንወስድበት ታይም ነበርና እሱንም ጭምር አገኘሁኝ እና በዛ ታይም ላይ ያው ቤተሰቦች ብለም ያውቃሉ ከቤት ክፍል በጣም ነበረ። ኦልሞስት ለ10 ሰዓት ያህል ቁጭ ብዬ ነበር ቤት ውስጥ ቁጭ ብዬ ሶፍትዌር ዴቨሎፕመንት ላይ የሚሰራው። ከዛ ያው አንዳንድ ሀሳቦች መጡልኝ። ሀገራችን ውስጥ ያው እንደሚታወቀው ገና አሁን ነው በዚህ በቴክኖሎጂ ዘርፍ እያደግን የመጣ ነው። ብዙ ፌቨራብል የሆኑ ኮንዲሽኖችም አልነበሩም። ሶፍትዌር ዴቨሎፕመንቶችን የሶፍትዌር ፕሮዳክቶችን አውጥቶ ወደ ገበያ አውጥቶ በደንብ ኢምፕሊመንት ለማድረግ እና በዛ አግባብ ያው ግቢ ያለውን አንዳንድ የሶፍትዌር የፕሮዳክት አይዲያዎች መጡልኝ። እነሱን አንዳንድ ልጆችን ሰብስቤ ዴቨሎፕ ማድረግ ጀመርኩ። በተሳፋሪዎች እና በሹፌሮች መካከል የነበረው ካሽ ኤክስቼንጅ ለምን ሙድ ስለተናገርኩም የካሽን ኤክስቼንጅ ሪስፖንሲቢሊቲ ለምን የሶፍትዌር አንድ ቴክኖሎጂ በማን ሲስተም አይወስድም የሚለውን ሀሳብ ያስኩኝና በዛ ላይ አንድ ዲትሪፕ የተሰኘ ሲስተም አበለጸኩኝ። ተሳፋሪዎች ኦንላይን ወደ መናኸሪያ ሲመጡ መናኸሪያ ስጠሉ መኪኖች አስቀድሞ ኦንላይን ይመዘገባሉ። የመኪናቸው ደረጃ ያላቸው የምር ቁጥር ካፓሲቲ ይመዘገባል እና ወረፋ ይዝላቸዋል ሲስተሙ። በዛ ወረፋ መሰረት ተሳፋሪዎች ወደ መናኸሪያ ሲገቡ ቀጥታ ወደ መኪና ሳይሆን የሚሄዱት ወደ ትኬት ቢሮ በመሄድ ያ ሲስተም ክፍል ወዳለበት በመሄድ ወደሚፈልጉበት የጉዞ መስመር ተናግረው በዛ ትኬት ቆርጠው ክፍያውን እዛው ሊወርደው ለዛ መኪና የሚከፈለውን ክፍያ እዛው ክፍያውን ከፍለው የክፍያ ይዘው ኦንላይን ሊሆን ይችላል ደግሞ በካሽ ሊሆን ይችላል። ያን ክፍያ ይዘው ይከፍላሉ። ትኬታቸውን ይዘው የቦርዲንግ ፓስ ትኬት ይዘው መኪና ውስጥ ይሳፈራሉ። መጨረሻ ላይ መኪናው ሲሞላና ከመናኸሪያ ሊወጣ ሲል ለራሱ የተዘጋጀለት መስኮት ይኖራል። በዛ ላይ ሄዶ የሙሉ የጉዞ ሂሳቡን ተቀብሎ ከግቢ ይወጣል። ይህንን ዲዛይን አቅርቤ ሰርች አዘጋጀው። እዚህ ለረፍት ባለውበት ታይም ላይ ከአጎቴ ጋር አንድ እዚህ በዚህ በትራንስፖርት ሴክተር ጋር ያለው ሰው አገኘን። እዛ ለነሱ እስኪ ላቀርብላቸው ብዬ በአዋሳ ከተማ ትራንስፖርት መምሪያ ላይ
ለነሱ እዛ ላለው ማኔጅመንት ለኃላፊዎቹም አቀረብኩኝ። እንደዚህ አይነት ፕሮዳክት አለኝ፣ መናኸሪያን በዚህ መልኩ ማዘመን እንችላለሁ። እድሉ ከተሰጠኝ ይህንን ሶፍትዌር ኢምፕሊመንት ላድርግ ብዬ ጥያቄ ያቀረብኩኝ። ተቀበሉ። እሺ ተባልኩኝ። እንደውም ደነገጥኩኝ። አልጠበኩም። ያው ሞር እኔ እንደውም የቴክኖሎጂ አክሰፕታንስ ሞር በፕራይቬት ሴክተሩ ይበዛል ብዬ ነበር ያሰብኩት እና እዚህ ደግሞ ስመጣ በሲዳማ ክልል ላይ የክልሉ ትራንስፖርት ቢሮ በጣም ፍላጎት ነበረው ቴክኖሎጂ ላይ ዝግጅት ተደርግ ቆየሁኝ። በሐዋሳ ከተማ ሮጌ መናኸሪያ ላይ ያው ቴክኖሎጂን በዚህ አይነት አልነበረም ኢትዮጵያ ውስጥ በዚህ ሌቭል በዚህ ሶፊስቲኬሽን ሌቭል የተሰራ ዲጂታል ፕላትፎርም አልነበረም። ለሁሉም አዲስ ነበረ፣ የመጀመሪያ ነበረ። ለሁሉም አዲስ ነበረ። በተለይ በድሮ ደግሞ በፊት በነበረው አሰራር ደግሞ የሚጠቀሙ ሰዎች አሉ፣ መሀል ላይ የነበሩ ደላሎች አሉ፣ ማህበራት አሉ፣ አላግባብ ጥቅም የሚያገኙ ሰዎች ነበሩ እና ከዚህ ደግሞ ፍላጎት አልነበረም። ይሄ ነገር ሲወራ ሲሰማ ደግሞ ፍላጎትም አልነበረም እና ብዙ ፑሽባክም ነበረ። ይሄ ነገር ወደ ኋላ እንዲመለስ አዲስ ነው፣ የትም አልተገበረም፣ ለምንድን እናንተ የሚጀምሩት ይሄ ነገር እኛ ሙከራ ለምታደርጉናላችሁ በጣም ብዙ ግፊት ነበረ እና ያን ሁሉ ያው ቢሮውን በደንብ ረዳን። ፓይለት ቴስት ተብሎ ተጀመረ። ያው ሲጀምር ቀላል አልነበረም፣ ከባድ ነበር በጣም። ያው አብሮኝ እዚህ ያሉ የኔ ወንድሞች ጓደኞች ያሉ አብሮኝ የተማሩ ከኔ ጋር ዩኒቨርሲቲ አብሮ የተማሩ ከኛ ጋር አሁንም አብሮኝ የሚሰሩ ቤተሰቦቼም አሉ፣ ከዝኖቼ እነሱም አብሮ በጣም አገዙኝ እና ትንሽ ትልቅ ከባድ ነበር ሲጀመር በጣም ያው እኛም አጀማመሩን ስላላወቅን በአንዴ ሙሉ መስመር ሙሉ መናኸሪያውን ወደ ሲስተም አስገባን። ትንሽ ኬዮስ ነበረ፣ ለሰውም አዲስ ነበረ፣ ለሾፌሮቹም ደግሞ አልፈለጉትም እና ግን ያው የነበረው አመራር ጠንካራ ስለነበረ ነው ይሄ ነገር ወደኋላ አይመለስም፣ ስርዓት ይዞ ይቀጥል ተባለ። ሁለተኛ ቀን ሶስተኛ ቀን መስመር እየያዘ ኖርማል ሆነ። በጣም ጥሩ። እኔ ራሱ ገረመኝ እንደዚህ ራሱ መሆኑ ቪዥን ያላየሁትን ነገር ሆኖ አየሁ። ከዛ በጣም ጥሩ ነበረ። ከዛ በኋላ ይሄ ነገር ሰክሰስፉል ሲሆን ሌሎች ክልሎች ማየት ጀመሩ። ሌሎች ክልል ትራንስፖርት ቢሮዎች የኦሮሚያ ክልል ትራንስፖርት ቢሮ በከተማ በደንብ አየ ይሄን ነገር እንፈልጋለን ብሎ ወደ ኦሮሚያ ወሰደን። ኦሮሚያ ላይ አሁን ከረንትሊ ወደ 42 መናኸሪያዎች ላይ እንሰራለን። ከዛ ያኔ የደቡብ ክልሉ አሁን ማዕከላዊ ኢትዮጵያ ቴክኖሎጂና የተወደደ አሁን ማዕከላዊ ኢትዮጵያ ላይ ወደ ከ20 በላይ ወደ 25 26 አካባቢ መናኸሪያዎች እንሰራለን። ወደ ሀረሪ ክልል ጋር ገብተን እንሰራለን። ሲዳማ ክልል ላይ ደግሞ ሌሎች ክልሎች ሲመጡ ምን ሲዳማ ክልል ላይ ማስፋት አለብን ብለን ሲዳማ ክልል ላይ በደንብ ማስፋፋት ቻለን። አሁን ከረንትሊ ብዙ ቻሌንጆች አልፎ ያው እነሱን በደንብ ማንሳት ይቻላል። ወደ አጠቃላይ ከ70 በላይ የሚቆጠሩ መናኸሪያዎችን ኢትዮጵያ ውስጥ የስራ የሚገኛል። እንግዲህ በዚህ ሁሉ ሂደት ውስጥ በጣም ስራ አጥተው የተቀመጡ በርካታ ወጣቶች ይኖራሉ እና ለእነሱም የስራ እድል ፈጥራቸዋል ብዬ አስባለሁ። ምን ያህል ሰራተኞች? አሁን ከ500 በላይ የሚቆጠሩ ወጣቶች ስራ ፈጥረናል። በስፖርት ሴክተር ላይ ከፕሪሚየር ሊግ ጋር በጋራ በመሆን በተለይ ከዚህ ከክለቦች የጨዋታ ግን ማች ዴዎች ላይ ነበሩ የቡኪንግ ስርዓቱ የቲኬት ቡኪንግ ስርዓቱ በጣም ፋላሲ ነበረ፣ ብዙ ኮራፕሽን ነበረበት። ያንን በደንብ በቅርበት ማየት ችዬ ነበረ። ሌላ ድርጅት አዘጋጅቼ ኢስፖርት የሚባል ሶፍትዌር አበልጽጌ ሙሉ ለሙሉ አሁን ከፕሪሚየር ሊጉ ጋር በጋራ አግሪመንት በመግባት በእግር ኳስ ሜዳዎች ላይ ወይም በስታዲየሞች ላይ የሚደረጉ ጨዋታዎችን በሙሉ የዲጂታል ኦንላይን እና ኦፍላይን ቡኪንጎችን ራን እናደርግላቸዋለን። ለክለቦቹ ላይቭ ገንዘባቸው ቀጥታ ወደ እነሱ አካውንት ይገባል። አሁን ክለቦችም ሊጉም በደንብ ክሊርሊ ከቢሮ ሆኑ ነው ላይቭ የሚያዩ እና ያንን ሪፖርት ማቅረብ ችለናል። በዛ አግባብ አንዱ ስራ የተሳተና ወዲያ አሁን ኢምፕሊመንት ያደርገኛል ስራ ላይ ያለው ስራ። ሌላው ከዛ በተጨማሪ አሁን ሰሞኑን ስልጠና እየሰጠን ያለነው አንዱ ስራ ምንድነው ከመንጃ ፍቃድ ጋር በተገናኘ ያው በትራንስፖርት ቢሮ ስሰራ ብዙ ነገሮች ላይ ስለነበረ አንዱ ችግር የነበረው መንጃ ፍቃድ ላይ ነበረና ወይም አሽከርካሪነት ተሽከርካሪ ሴክተር ላይ ነበረና ከመንጃ ፍቃድ ጋር በተገናኘ መንጃ ፍቃድ አሁን ገንዘብ ያለው ሰው በቤቱ ሆኖ ገንዘብ ሰጥቶ ቤቱ ድረስ መንጃ ፍቃድ የሚመጣበት አጋጣሚ በጣም ሰፊ ነው። በዚህ አግባብ ደግሞ አደጋን በሚመለከት እንደሚታወቁ ከ62% በላይ አደጋው የብቃት ማነው የአሽከርካሪው ችግር ነው እና ይሄ ደግሞ መንስኤው በትክክለኛ በሆነ መንገድ መንጃ ፍቃድ ባለመያዝ ነው።
የተማሪዎችን የትምህርት ሂደት የሚያጣራ አክቹዋሊ ተምሯል ወይ ተማሪ፣ ስልጠና ምን ይመስላል፣ ፈተናውስ በትክክል ተፈትኖ ነው ያለፈው የሚለውን ነገር ማጣራት የሚችል ተማሪዎች ከምዝገባ ጀምሮ እስከ መንጃ ፈቃድ ህትመት ድረስ ያለውን ሲስተም ሙሉ ለሙሉ ከማኑዋል ስራ አስብተን ሙሉ ለሙሉ ሲምለስ የሆነ ኦንላይን የሆነ ኦፕሬሽን ማድረግ የሚችልበትን ቴክኖሎጂ አብልጸገናል። እሱን አዘጋጅቼ ወረዲ አሁን ስልጠና ይሰጠን ያለ ነው። ወደ ስራ አልገባም። አሁን በ4 ክልሎች ላይ ትሬኒንግ ለመንግስት ባለሙያዎች አዘጋጅ ለተቋማት በሙሉ ስልጠና ይሰጠን ያለ ነው።